እንጂ ከኛ አይደለም መጀመሪያ ጃስታል ተግብር የታዘዛችሁት ነው ወይ? አረ ሄጨ የሆነ ሰውዬ ዶሮ ስጋ ላይ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ከበሉ ላንቁራት ታጥለው ነበር። ደቂቃ ነው ምን አለ ብትጠብቅ ትንሿን ደቂቃ ጆኒ አንበሳ ነው ከስትሮክ ወደ ሮክ ሶማሊያና ማማርግ ይሎታለው። እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን ሰላም ውዴና የኢንተርቴይንመንት ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ብቅ ብዬላችኋለሁ። አብረን ፈታ ዘና እንደምንል ተስፋ አድርጋለሁኝ። እናንተ ብቻ ሰብስክራይብ ያደርጋችሁ ቤተሰብ እንደሆኑ ወዲሁ ጠይቃችኋለሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ወደ ቪዲዮ ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም። ፋይቱ ከእናንተ እንጂ ከኛ አይደለም። ሜላት ማለቴ ጆኒ እባክህ ደቂቃ ጨምርለት። አዎ 25 ሺህ ብር ከፍሎ ምንም ጨዋታ ሳያዩ ሲወጡ ምን ያድርጉ? እስቲ ገዜ ደግሞ ምን ይላል? ዳስጣል ንቃተ ህሊና ብዙ ስፖርተኞችና የስፖርት አፍቃሪያን በሙሉ እንኳን በህይወት ተረፍክልን እያሉ ይገኛሉ። አንድ ጊዜ ማን ነበር ኮሜንት ንቃተ ህሊና ዳስጣል አለ። ዳስጣል ተግን እኮ በእናት ወይኔ አሁን እሺ አሁን ምን ይባላል? እሺ አሁን የተናገረው አስማት ነው ይሄ አሁን ያስተባብለው ይችላል። ቆይ ሰማኝ። ጆኒ በድሮ ህይወቱ በሬ ያርድ ነበር። ሰማኝ ያሞነይም እንኳን ንቃተ ህሊናችንን ዛሬ ላይ በህይወቱ ተርፎ አገኘነው። ቂጡን ትልቁን ቂጥ ንቀት ነው እንደሱ አፍንጫው ላይ ጣለው ልጁ ላይ ካፍነው እንድሞት ነው እንዴ? የሞተሩ ሙቀት ግን እንዴት ቻለው? የቂጡን ሙቀት እንዴት ቻለው? ንቃተ ህሊና እንዴት ቻለው? አፍንጫው ላይ እኮ ነው ተቀመጠው። አሁን ይሄ እንደዚህ እንዳትል እሷን ባይዘው አንድ ጊዜ አውርታ ዱቄት አድርጓታል። ለዛ ነው በቀሏን እንዲወጣላት ፈልጋ ነው። ስለ ቀበቷን እናውራ። ቀበቷን የሰራችኋችሁ ሰዎች መጀመሪያ ዋሊ ነበር የታዘዛችሁት ነው ወይ? አረ ሄጨ የሆነ ሰውዬ ከጆሮ ስጋ ላይ ነው የሰራችሁት? በጆሮ ስጋና በማንከሽከሻ እስቲ የፈጠራ ወጣት ብላችሁ ነው ወይስ ሙሌ ቡራጃ ነው? አልገባኝም። ወላዴ እኮ ነው እግዚአብሔር this is the first mixed martial art ላይ ያለ heavyweight or ደግሞ lightweight or midweight ብቻ አላውቅም። እሺ ብቻ እንደዛ ፌዘሩ ብቻ ታውቁት እንዴት ነው እኔ እሺ ኦርጋናይዘሮቹ በጣም ትልቅ ኢቨንት ነበር እያዘጋጁ የነበሩት። ተጨንቀው ነው። አንድ ስራ ነበር የነበረ ይሄንን ቀበቶ ማስመሰል ወይስ ጆኒ ከቤኪላ ታፒሰሪና የክሪስማስ ዴኮሬሽን። ለማንኛውም ግን this is ይላችሁ እንዴት መሰላችሁ? ይሄ is a show of class ቤልቱ ማለት is a show of class። ስለዚህ ትልቅ ኢንቨስትመንት ሊደረግበት የምሩ ነው። ቤልቱ ግን በጣም ቤልት አይደለም። የህፃናት መጫወቻ ላይ የሚሸጠው ዕቃ ነው የሚመስለው። ምንድነው ፕሮፌሽናል እንትን አዘጋጅታችሁ የቤልት ችግር ከዚህ የተሻለ መሰራት ይችል ነበረ፣ ግን አልሆነላችሁም። ለዚህ ነው ተረባ ያበቃችሁ። ሌዲስ ኤንድ ጀንትል እሺ ቺኳ ንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንዴ? ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር። ባህላችን አይደለም ብላ ፒኪኒውን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ክብር መናቅ፣ ንቀት፣ ስራ መናቅ፣ እንቅጥቅጥ፣ ሳብላጥ በጣም ፖስት ቢዳውንር ዳውንሎድ የሆነ ጨዋታ ታዛላችሁ እንዴ? በራሪ የሆነ ፍጥረት ወይኔ ባንግላዴሽ አለመሄደው ነው እንጂ ነበር በተኛ ኖሩ። በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛቴ በጣም 8 ሰዓት ሙሉ ያየናችሁ በሚስኮል የሚነገር ታሪክ በጣም ነበር የጠበቅናችሁ። እግዚአብሔርን እኔ ለራሱ እስከ 9 ሰዓት ነበር እያየኋችሁ የነበረው። እንደ ድንገት ውሃ ልጠጣ ቀድቼ ስመለስ ነው ጨዋታው አለቀ የተባልኩት።
40 ሰከንድ መንፈስ ነው የሚሆንብኝ እመነኝ what መንፈስ ነው የሚሆንብኝ በደንብ ተዘጋጅ ጠንካራ ቴክኒክ ጠንካራ ሰውነትን አዘጋጅ ናናናናናናና የኔን ዱላ ለመቀበል ተዘጋጅ እንደ ከበሮ ነው መደበደብ ገራሱ ከልክ በላይ ማውራት ችግር ነው። ከልክ በላይ እንዳናወራ ካሁን ኋላ ከንቃተ ህሊናና ከእንደዚህ አይነት ሰዎች እንማር መስራት ነው ያለባችሁ። ወይ ንቃተ ህሊና የገጠር ልጆች አሰደብከን ተገጠር ነው የመጣሁት ብለኸኛን የገጠር ልጆች ገጠር ያደግን ሰዎች አሰደብከን እንደው ሜዳው ላይ እንኳን አልሳካ ቢልህ ውጪ ደህና ጎመድ ባለው ላንቆራጥ ታጥለው ነበር። አይ እኔ ከዚህ ድብድብ ላይ የተማርኩት ነገር የገጠር ልጅ ልብ ነው ያለው በጣም የገጠር ልጅ ድፍረት አለ ፍርሃት አያውቅም። ግን ይሄ ደግሞ ትግሉ ደግሞ ድብድቡ ደግሞ ምንድነው የስልት በጣም እሱ ያለው እኔ ይገባችኋል ብዬ አስባለሁ። ድፍረት ያለው በቃ ምንም ነገር ልምዱና ችሎታውን ሳያገናዝብ ላረገው ነገር ነው እና ዋጋ አስከፍሎታል። ዋጋ ደግሞ ምን እንዳስከፍለው ታውቃላችሁ። በዚህ ላይ ደግሞ እኔ ምንም አስተያየት የምሰጠው ነገር የለኝም። ንቃተ ህሊና ኢንዶሚ ጂጂትሱ ምናምን ትላላችሁ ጋይስ በጠዋት እኔ ማለት ነው ላይክ ጠዋት 12 ሰዓት ምናምን ሰው ልሸኝ ጄ ከተመለስኩ ሰዓት ጀምሮ እስከ 5 ሰዓት ተኩል ማለትም ይሄን ቪዲዮ እስከምሰራላችሁ ሰዓት ድረስ ሙሉ ፎሪ ፔጄ ኤርሚያስ ነው የሚባለው ልጅ የፌደራል እና ፖሊስ የተጋጠሙት ማለት ነው። አምላኬ ሰው እንዲሁ ነው ይፈጠራል ማለት እንዴት ነው ደስ የሚለው ሄዶ እናትየውን እቅፍ ድግፍ አድርጎ ሲያመጣት ማለት ምን አይነት ኩራት የሆነ ሰው ነው ማለት መሸነፉ ሳያንስ የመሸነፉን ሃንድል ያረገበት ወይ ከዛ ትህትናው ጉልበት ሲስም ከዛ በቃ ተሸንፎ ማለት this is a win እኮ ማለት ላይፍ ላይ ትልቁ ዊን እንዲህ አይነት ሰው መሆን ነው ማለት ጭራሽ ምን አየሁኝ ያኔ ገና መግለጫ ሲሰጡ እኔ እንትን ምንድነው አላነሳሳም አባቴ ይቆጣኛል ወንድ ልጅ ነው አባቴ ይቆጣኛል ምናምን ብሎ ጭራሽ ፌደራል ነው ጭራሽ ቦክሰኛ ነው ጭራሽ አባቱን ይፈራል ጭራሽ ትህትናው እና እኔ ማንነኝ ያንን ፕሮግራም የቀረውት ቆይ ማለት ምን ሲያቀብጠኝ ነው ላይክ አለድማ ይብራብኝ ይሄ ነገር ምን ያረጋና ብዬ ብቻ አም ኦብሰስድ ኤርሚ በጣም ነው ደስ የምትለው ልብህን እግዚአብሔር ይጠብቅልህ እግዚአብሔር ካርገ ቤተሰቦችን ይጠብቅልህ የምትወደውን አባትን ይጠብቅልህ እና የአዘጋጆቹ እውነት በጣም ደስ ይል ነበር ደረጃውን የጠበቀ ጽድት ያለ መቼም ቀጣይ አያመልጠኝም። አውና አይ በኤርሚ ጉዳይ ላይ ነው መስጠት የምችለው ሐሳብ መሰላችሁ ኤርሚ በቃ ይችላል አላወራም ተቃጥቶ ተሸንፎ የሚያምርበት ሰው ነው ብዬ የማስበው ልጅ እሱ ነው። ረጅም ወሬ አላወራም ስለራሱ ሀምብልነት ተናግሯል። አንድ ጊዜ እንደውም ቪዲዮውን ላሳያችሁ። ኤርሚያስ መስፍን ከሰራ ከለፋ ማድረግ የሚሳነው ነገር የለም። በጣም ለመጨረሻ ጊዜ እንደምናገራት ነገር አለች። ይቅርታ አድርጉልኝ ያን ያለ እኔ ቢፍ መፍጠር ምናምን አልችልም። አባቴ ኃይለኛ ነው ይቆጣኛልና እንደዚህ ታረግ ምናምን ይቆጣኛል። ስለዚህ እዛ ነገር ውስጥ መግባትም አልፈልግም። ግን አንድ መሐመድ አሊ ሚላት በጣም የምትመቸኝ ነገር አለች። እንደ እንትንም ማርጊያትም ዞሮ I'm young, I'm handsome, I'm fast, I'm pretty and I can't possibly be beat. ይሄን ነው ማለት ኦሜርላና የኢትዮጵያ ብሔራዊ ቡድን ቦክሰኛ ነኝ። ፌደራል ፖሊስ አባል ነኝ። በጣም ስለመጣችሁ ይሄንን ዝግጅት ልታደምቁ ስለመጣችሁ እግዚአብሔር ያክብርልን። ባዘጋጆቹም በእኔም ስም በዚህ ልክ ከዚህ በፊት ተደርጓል ብዬ አስቤ አላቅም። ጥሩ ነው፣ በዚሁ ይቀጥል። ለዚህ ውድድር እኔ ጠንካራ ዝግጅት እያደረኩ ነው። ለዚህ ውድድር ብቻ አይደለም እኔ እየተዘጋጀሁ ያለሁት። ከፊታችን ማንዴላ ካፕ አለ፣ ኦል አፍሪካን ጌም አለ፣
ዓለም ሻምፒዮን አለ፣ ኦሎምፒክ ኳሊፊኬሽን አለ። የኔ ህልም እዛ ጋ ነው። ለዛ ነው እየተዘጋጁ ያለሁት እና ይሄኛው ውድድር ይከብደኛል ብዬ አላስብም። ፈጽሞ አይምሮ የለም የለም። በቃ አያችሁት፣ ትህትና የተሞላው ወሬ ነው። ምንም አፍ መካፈት የለም ምናምን አላለም። በቃ እሱ ሊያሸንፍ ይችላል ነው ከጣር ሊያሸንፍ ይችላል ብሏል። ያው አልተሳካም፣ ግን ብዙ ሰው ወዱታል። ምክንያቱም አለፍ ያለን ቃላቶች አላወጣም ካፉ ላይ ጥሩ ጥሩ ነገሮች ነው የተናገረው። እንደሌሎቹ ያለ ወሬ የለበትም እና የምርም ቆንጆ ነህ፣ በጣም ሀንድሳም ነህ ከምነግር በላይ ግን ጥሩ ልብ አለ። ብሶም ልብ ውስጥ ገብተሃል። ከዛ ደግሞ የልጅየው እናትም ሂዱ ቦክሱን አይታችሁታል ብዬ ተስፋ አደርጋለሁ። ልኬዋለሁ፣ ፖስት አድርጌዋለሁ መጀመሪያ ቪዲዮ ላይ። እግሯን ሂዱ እንትን አቅፎ ሰላም ብሎ እግሯን ስሞ ነው ያመጣት። በቃ ትችላለህ አንተ፣ በጣም ጎበዝ ሰው ነህ። ኢንዶሚ እንኳን ሲበስል በ5 ደቂቃ ነው፣ አንተ የተዘረርከው በአንዲት ደቂቃ ነው። ምን አለ ብትጠብቅ ትንሿን ደቂቃ። ጆኒ አንበሳ ነው እናድንቀው በቃ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ። ፎክሮ ፎክሮ ምንም አያመጣ። ጆኒ ከተነሳ እንዴ ነው የሚያበቃ። ንቃተ ህሊና ሳይሆን የሚባለው ዝግመተ ህሊና ቢሆን ነው የሚሻለው። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ። እናልቅስ አንዳንዴ። አልቅሳተ አልቅስ ይችላል እውነት በቃ ስላበሸቀው ነው። በዚህ እስቲ ቆይ ንቃተ ህሊና አሁንም ራሱ ከውድድሩ በኋላ የተናገሩ ነገሮች አሉ። እስቲ እንያቸው። ሪንግ በሉት በቃ ማለት ይሄ የገባሁትም ስትራቴጂ ትክክል አልነበረም ይመስለኛል። እና ሶ ለርኒንግ ባይ ዘ ዌይ አለመሞከር ነው ሊያስቃችሁ የሚገባው። አለመሞከር እኔ አሁን ከዚህ ፋይት ከብዙ ሰው ጋር ተግባብቻለሁ። ታንክ ዩ ብዙ ሰው ጋር ተግባብቻለሁ። ብዙ ነገር አድርጌያለሁ። አቦሬዲ በቃ አሸንፌያለሁ። ትላንት መድረኩ እንደዛ ደምቆ ሳይ ራሱ በጣም ነው ደስ ያለኝ። ግን ይሄን ኤክስኪውዝ ላቀርብላችሁ ሳይሆን ጁጁትሱን በዛ ደረጃ ማስተር ያደረገ ሰው ጋር ፋይት ማድረግ በደንብ ጥናትን ይፈልጋል። ጁጁትሱን በደንብ መስራትን ይፈልጋል። ትላንት መድረክ ላይ እንደተናገርኩ ከ6 ወር በኋላ ፋይት አደርጋለሁ ማለት ነው። ከፈለጋችሁ ኤምኤምኤ ከፈለጋችሁ ሞይታይ አይፋለም። ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ። 1 ሚሊዮን መድባለሁ። እሱ አይመድብ። የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር የሚፋለም ከሆነ እኔ 1 ሚሊዮን መድባለሁ። እሱ አይመድብም። ቴንክ ዩ ቤንጂ ወዳለሁ ወንድሜ። ስለዚህ ጁጁትሱ በጣም ቀድሜም ተናግሬያለሁ። ማን ይፈራል ላይ ከተወረደ ኮንትሮል ያደርጋሉ ጁጁትሱ። ዳስ ግልጽ የሆነ ነገር ነው። ግን ቀጣይ ከ6 ወር በኋላ ሪማች ይኖረናል። እንደማኮራችሁ ቃል እገባላችኋለሁ። እንደማኮራችሁ never disappoint። በኔ መቼም ዲስአፖይንት እንድትሆኑ አልፈልግም። ከዚህም አልፎ ተርፎ ብዙ ዲስአፖይንት ማረከን እኮ ጭራሽኛ ነፈርልህ ተበልተን። እኔ ባይዘው ከመጀመሪያም ጆን ጁጁትሱ ነበር ስደግፍ የነበረው፣ ግን ከቆላላ ከመምጣቱ በፊት ከገጠር መጥቶ ምናምን የሚለው ነገር ስላስከፋኝ ነው ንቃተ ህሊናን ጋር ሰፖርት ማድረግ የጀመርኩት። ግን ንቃተ ህሊና ምን ችግር አለው መሰለ፣ ስልጠና ሳይሆን ምላስ ነው ያበዛው። የሱ ደግሞ ዋጋ አስከፍሎታል፣ ተምሮበታል ብዬ አስባለሁ። ግን አንዳንድ ጊዜ ነቃ ደንቀጥ እንበል። ይሄ አይደለም አሁንም ጉራ አያስፈልግም። ግራውንድ አውርዶ ነው እንደ እባብ ቀጥቅጦ ልክ አስገባሽ እና እፍረቱ ከኛ ይሁንልህ ብለህ ነው ወይስ አለማፈር ፈልገህ ነው? ምን ፈልገህ እንደሆነ ያልገባኝም። ብቻ ግን ጆን ትችያለሽ። ፍልፍሉ እንዴት ነው? እግዚአብሔር ጨርሶ ይማርህ ለማለት ነው የደወልኩልህ። ሰላም ነው ወይ? ሰይፍዬ እንዴት ነህልኝ? ባለፈው የታመምኩ ጊዜ ደውለህልኝ ነበር አስታውሳለሁ። እግዚአብሔር ጨርሶ ይማርህ ብለህ ነበር። እኔም አሁን የደወልኩልህ እግዚአብሔር ጨርሶ እንዲምርህ በምሕረቱ እንዲጎበኝህ ለማለት ነው። ፍልፍሉ አሜን። ተበቀልከኝ፣ ጊዜ ጠብቀህ ተበቀልከኝ። እንግዲህ
አንተ ያደረግከውን እኔ ላድርግ ብዬ ነው። ፍልፍሉ መልካሙን ሁሉ እኮ እወድሃለሁ እኮ ታውቃለህ አይደለ? በጣም አውቃለሁ ሰይፍዬ እና የኔ በቀኝ በኩል ያለው ነው ስትሮክ የመታኝ ለመጋኛም ቢያለው ለስትሮክ ሆነ። ተይዘህ እንኳን ታመህ እንኳን ትቀልዳለህ እንዴት እና እንኳን መስሪያ ቤቴን አልያዘው እንኳን አፌን አልያዘው ሰይፍዬ አፌን ቢይዘውስ። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድ የሚደውል ሰይፉ ወዬ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ። በጣም እግዚአብሔር ይስጥልኝ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹን በጣም ነው የሚወድ፣ እያጨበጨበ ነው ላንተ። ተሽሎ ተነስተህ ወደ ኮሜዲ ስራ እንድትመለስ አንተ ሳይሻለኝ ቀረ እንዴ? እንደው እግዚአብሔርን ጨርሶ ይማርህ። እኔም ሁሉ ጊዜ ምኞቴ ነው። በጣም የሚያስጠንቅ ልጅ ነው። አይዞህ ፍልፍሉ ማለት ነገሮችን ወደ ጨዋታ የሚቀይር ሰው ነው። ጨርሶ እንዲምርህ ደም ጸሎትን ይዞት ጸሎት ነው። ሌሎችም አብረን እንይዝ። ቃሉ ፑቲክ አካውንት ተሰርቋል፣ ኢንስታግራሙን ሌላ ሰው ነው የሚጠቀምበት እያላችሁ ለተጨነቃችሁ ይህ መረጃ ሐሰት መሆኑን ልንገራችሁ። በፌስቡክ አንዳንድ ሰዎች እውቅናን ይሁን ሌላ ነገር ፍለጋ እንደምትመለከቱት ይህንን አካውንት እኔ ነኝ ከቲክቶክ እየወሰድኩም ለቅቄ 1 ሚሊዮን ያስገባሁት ቃሉ ፑቲክ ቲክቶክ እንጂ ኢንስታግራም አካውንት የለም ሲሉ፣ ነገር ግን ይህ ፍጹም ሐሰት መሆኑን ቃሉ ፑቲክም ታዲያ የራሱ የኢንስታግራም አካውንት መሆኑን ማስረጃ ላሳያችሁ ነው። አድምጡኝ። ምሳሌ ያክል አሁን ከ40 ደቂቃ በፊት ኢንስታግራም ላይ እንደምትመለከቱት ቀድሞ ይሄንን የምትመለከቱትን ቆንጆ ቪዲዮ ለቆልናል። ከዛ በመቀጠል ታዲያ ከ40 ደቂቃ በኋላ ቆይታ ማለት ነው እዚህ ጋር ከታች የምትመለከቱት ከ4 ደቂቃ በፊትም ይሄንን ቪዲዮ ራሱ ቲክቶክ ላይ ለቆታል ማለት ነው። ስለዚህ በቅድሚያ የለቀቀው ይሄንን ቪዲዮ ኢንስታግራም ላይ ነው። ራሱ ክሬት ያደረገውን ቪዲዮ ቀድሞ ኢንስታግራም ላይ ይለቃል፣ ከዛ ባለፈም ቲክቶክ ላይ ይለቃል ማለት ነው። ነገራችን ላይ ለተለያዩ ዓለም አቀፍ ድርጅቶችና ተቋማት ለሱ ኮመንት ለሚያደርጉለት ማለት ነው ምላሽ እየሰጠ አይደለም ብላችሁ ለተጨነቃችሁ ብዙ አትጨነቁ። ምክንያቱም ልጁ ፕሮፌሽናል በሆነ መልኩ እየመለሰላቸውና እየተነጋገረ እንደሆነ እኔም አንዳንድ መረጃዎችን እየሰማው እገኛለሁ። ምን ያስፈልጋል? ልጅየው ምን አይታ ማይ እንዳለው መሰለ ጭንቅላቱ ሴት አፕ አድርጎ የጨረሰ ሰው ነው። ማውራት ምንም አያስፈልግም። የኔ ነው ያለው ሰው አካውንቱ አስቀድሞ ሄዶ ፖስት አደረገ። ከዛ ወደ ቲክቶክ አለቀ ማለት ነው። ይሄ ይመች አብሽቋቸው ነው በልደቱ። አንድ አመት ነው አይደለም ትለዋለህ። ከዛው እንደዚህ ስልክ አዎ ትለዋለህ። እሺ እንዲህ ስልህ ምን ትላለህ? አይደለም። እሺ ጠይቀው። 1 አመት ነው? 2 አመት ነው? 3 አመት ነው? አበሸቀው እግዚአብሔር
ሙዝም አይበላም። እኔ በለኝ እሺ እኔ ነው እንደዚህ ነው አይደለም ትላለህ። እንዴ ስለዚህ አዎ ትላለህ። እሺ አዎ እንደዚህ አዎ ትላለህ። አይ ቶቶ አንተ ዞር አጉል ቆይ አሁን ጎበዝ አንድ አመት ነው አረተውን አንድ አመት ነው ሲልህ አይደለም ሁለት አመት ነው አይደለም ሶስት አመት ነው ነው የሚባለው። እሺ ጎበዝ አንድ አመት ነው ሁለት አመት ነው ሶስት አመት ነው አስጨነቃችሁ። አንድ አመት ነው ጎበዝ እማን እያየህ አንድ አመት ነው ሁለት አመት ነው ሶስት አመት ነው በስተመጨረሻ ማስደሰታቸው እግዚአብሔር ይስጥ። አስጨልለው ነበር አባት። በዚህ አጋጣሚ ትችላለህ። ሶማሊያና ማርግዤ ይሎታለሁ። ገና ልጅ እኮ ናት። እኛ ማርግዘና ልነግረው ፈርቼ ነው እንጂ አፈቅሮታለሁ። አባቴ ካንቺ አርግዞ ነው የወለደኝ። አፈቅርሾታለሁ። ባሌ አፈቅርሾታል። ወንድሜ ወድሾታል። ለባራሽ ለማና ሸንቃጣ ወጣት ቤቢ ጠፋሽ እኮ እረሳ የምርም ቤቢ ጠፋሽ። ትችያለሽ ብቻ ኢንትራንስ ያብዛልሽ። በዚህ አጋጣሚ ዘማሪ ገብረ ዮሐንስ መኪና ተገዝቶለታል ከክሊኒኩ። እስኪ አብረን ያው እስማኤል ዴንታል ክሊኒክ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ። አሁን እየሰጡት ነበረ። ከዛም ደግሞ የሚያምር ዝግጅት እንደነበረ አይቻለሁ። እስኪ ቆይ መጀመሪያ ደውላ ያገናኘችው ልጅማ አብረን እስኪ እንስማ። ዛሬ እንግዲህ ዘማሪ ገብረ ዮሐንስ አንድ ነገር ተናገረ። በየትኛውም ችግር ውስጥ በየትኛውም ፈተና ውስጥ ብታልፉም እግዚአብሔርን አመስግኑ፣ አንድ ቀን ነገሮች ይለወጣሉ ሲሉ ሲናገር ሰማሁት። አሁን የምንገኘው እቺ ልጅ ስልኳን አንስታ ቀረጸች፣ የትንሽ ሴኮንዶች ማለት ነው። ከዛም ደግሞ በአዶናይ በኩል አለፈና አዶናይ ከፍተኛ ርብርብ በሚያደርግበት ሰዓት ዶክተር ሰላም የእስማኤል ዴንታል ክሊኒክ እንግዲህ መስራችና ባለቤት የሆነችው እጅግ ቅን የሆነችው እህታችንም ለዘማሪ ገብረ ዮሐንስ ትልቅ የተባለ የመኪና ሽልማትን ቻሌንጁን ከቅንነት ተቀብላ አዶናይም ከቅንነት ያንን ቪዲዮ አይቶ አጋርቶ እሷም ደግሞ ከቅንነት ቪዲዮውን ቀርጻ ቅኖች በተሰበሰቡበት ዛሬ የመኪና ሽልማት ተሰጥቷል። ይህ እጅግ በጣም ደስ የሚል ነው። ዶክተር ሰላምን እስማኤል ዴንታል ክሊኒክን እናመሰግናለን። አዶናይ እግዚአብሔር ያክብር፣ እግዚአብሔር ቤተሰብንም ይባርክልን። ዘማሪ ገብረ ዮሐንስ እንኳን ደስ ያለህ። አሜን አሜን አሜን። ቃል ኪዳንም እንኳን ደስ ያለሽ። አሜን። እና ቅንነት ነው፣ የሴኮንዶች ጉዳይ ነው። ሁሉም ነገር ያልፋል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ጭራሽ ያቺ የሰከንድ ቪዲዮ ይሄንን የሚያክል ነገር ታመጣለች ብዬ አላሰብኩም ነበረ። ከልጅነቴ ጀምሮ በጣም የምወደው ማዳምጠው ቤተሰቦቼን በጣም የሚወዱት ዘማሪ ነበር። በዚች በትንሽ ቪዲዮ ይሄን የሚያክል ነገር በመምጣቱ በጣም ደስ ብሎኛል። ሰላም ቃል ኪዳንን አግኝታታለች። ዶክተርዬ እስማኤልንም አንቺንም በጣም አመስግኛለሁ። የምትይው ነገር ካለ? ብሩክዬ ቴንኪስ መጀመሪያ ስለመጣክ ምለው በቃ ምንም የለኝ። ደስ ብሎኛል ዛሬ በጣም እንትን ደግሞ የሚገርማችሁ በጣም ደስተኛ መሆኗ
ሙሉ ቪዲዮውን እያት በጣም ከልብ በላይ ደስ ብሏታል። የሆነ ስሜት ደስታዋ የሚገባ አይነት ደስታ ነው ስታሳይ ነበረችው። ላንቺም ቢግ ላቭ ቢግ ሪስፔክት። እኔና ማስተር አብነት ቤትም ሊገዛለት መሆኑ እስቲ አብረን እናስጀምራለን። ለዘማሪ ገብረ ዮሐንስ መኪና ከማስተር አብነት ጋር ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተር አብነት። ያው ቤት እንደምታውቁት ከበድ ሊል ይችላል። ስለዚህ የወንድሜ ድጋፍ ያስፈልገኛል። ተባብረን ደግሞ እኔና እሱ የማናደርገው የለም። ይህ ደግሞ ለብዙ ቲክታከሮች ትምህርት ይሆናል ብዬ አስባለሁ። ተጽዕኖ ፈጣሪዎች እይታ ውስጥ ያላችሁ በመተባበር ትልቅ ተአምር መፍጠር ትችላላችሁ። አመሰግናለሁ። የምትለው ነገር አለ? በጣም ለወንድማችን ዘማሪ መኪና ቤት ብቻ አይደለም፣ ከዚህም በላይ እጅግ በጣም መልካም ነገር ሁሉ ይገባዋል። በጣም የምንወደው የምናከብረው ወንድማችን ነው። ወንድማችን አዶናይ ያቀረበውን ቻሌንጅ ሁላችንም ከተባበርን በአጭር ጊዜ ውስጥ እናሳካለን። የአንተና የኔ ስራ ብቻ ሳይሆን የመላው ኢትዮጵያ ሕዝብ ተረባርበን በአጭር ጊዜ ውስጥ እንደሚሳካ ተስፋ እናደርጋለን። ለዚህ ለመኪናው ደግሞ በጣም ብዙ ሰዎች ይረባረቡ ነበሩ። እነሱን በዚህ አጋጣሚ በጣም እኔ ማመስገን እፈልጋለሁ። እኛም ስለተረባረብን እናመሰግናለን ብዬ ከዚሁ እኔም ልቀጥሎች እፈልጋለሁ እና ይሄ መስሎ ተገባዷል። ቤትም እንደሚገዛለትም ተናግረዋል። እኛም የዛን ሰዓት ይፋ በሚሆንበት ይፋ በሆነ ሰዓት በምናግዛቸው ነገር እናግዛቸው ላለሁኝ። እናም ደግሞ ከዚህ ቀጥሎ ኮሜዲያን ያሲኖ የለቀቀው ቪዲዮ አለ፣ በጣም ልብ የሚነካ ቪዲዮ። እስኪ እሱን ልጋብዛችሁ። የኔ ልጅ ሊዱ በቪዲዮ ግቢ፣ በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ፣ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ፣ ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል፣ ይሄንን ወቂ። ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ፣ አንዴ ብቻ አባዬ በይ። በዚህ አጋጣሚ ለብዙ ሹፌሮች ነው እንትን ሆኗል፣ ድምጽ ሆኗል ብዬ የማስበው። በጣም የሚገርም ሰው ነው። ምን ብዬ እኔ ቃላት ልስጠው ታውቃላችሁ? ቃላት ሁሉ አጠሩኝ። ብቻ የብዙ ሹፌሮች ይሄን ይመስላል። ባጭሩ አስረድቶታል። በትንሽ ደቂቃዎች፣ አንድ ደቂቃ በማይሞላ የሹፌር ህይወት አስረድቶታል። ለሹፌር ቤተሰብ ክብር ይገባል። እግዚአብሔርን ሰሙ ጋይስ እሑድ ነው። ቤት ውስጥ ቁጭ ብለን ቡና እየጠጣ ምናምን እየተወራ ነውና ምን ትዝ አለኝ። ሄሎ ዘር ምን ትዝ አለኝ። ንቃተ ህሊና የሆነ ጀለስ ታክሲ ውስጥ ነው ምናምን ያገኘዋልና አንተን ብዬ 15000 ብር አስይዣለሁ ይለዋል። ከዛ ንቃተ ህሊና አያችሁ ጨመራጋ ብዬዋለሁ አለውና ያ ጀለስ ጨምሮ አስይዟል ወይ? ጌታዬ እንጀራ አረገህ፣ የሰው እንጀራ አረገህ። ለማንኛውም እንደዚህ በትዝታ ደግሞ መጣባችኋለሁ። ሸሞኒው በትዝታማ እንዳመጣብን። እስካሁን ለነበረን ቆይታ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ እንዲሁም ኮሜንት እና ላይክ ያደረጋችሁ፣ ላይክ ባደረጋችሁ ቪዲዮ ቫይራል እንዲወጣ ይረዳኛል። ላይክ ያደረጋችሁ ለነበረን ጊዜ በጣም አመሰግናለሁ።